እኔ አንድ ግራ የሚገባኝ ነገር መዳብ ቤት ስትሰራ ለምንድን ራሳችንን ዝቅ አድርገን እና ራሳችንን የበታች አድርገን እንደምናይ ነው። ብዙ ጊዜ መዳብ ቤት ስትሰሩ ራሳቸውን ዝቅ አታድርጉ። የራሳችን የሆነ ክብር እንዳለን የራሳችሁ የሆነ ክብር እንዳላችሁ እወቁ። ዛሬ የሆነች ልጅ ለመዳሟ ልጅ ስታደርግ ያየሁትን ነገር ሳየው እጅግ በጣም ነው ውስጥ የተሰበረው። ምክንያቱም ራሳችንን ማስከበር ካልቻለን አረብ ወይም ደግሞ የትኛውም ሰው የትኛውም ዜጋ ጋር ስትሰሩ ዝቅ እንደምትደረጉ እወቁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? ሰላም ናችሁ? እኔ ሰላም ነኝ አለሁላችሁ። የፖዚቲቭ ተከታታዮች ይህንን ቻንስ ተከታተሉ፣ ላይክ እና ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እስከ መጨረሻው በማየት ደግሞ ይጠቅማል ካላችሁ ለብዙ ወንድሞቻችን ሸር አድርጉልኝ። ፈጣሪ አምላክ ሁልጊዜም እንደምለው ሀገራችንን ሰላም ያድርግልን፣ ህዝቦችን ይጠብቅልን። ህዝባችንን በያሉበት ፈጣሪ በፍቅር በሰላም ያኑርልን። እኛንም በውጭ ሀገር ያለነው ፈጣሪ በሰላም ለሀገራችን ያብቃን። ሀገራችንን ሰላሟን መልሶልን የኑሮ ማንነቷን ይመልስልን እላለሁኝ። የዛሬውን ቪዲዮ ስትከታተሉ እንግዲህ ሁላችሁም እስከ መጨረሻው በማየት ላይክ እና ሼር፣ ሰብስክራይብ እንዲሁም ደግሞ ለወዳጅ ዘመዶቻችሁ ማጋራታችሁን አትርሱ። ዛሬ ይዤላችሁ የመጣሁት መዳብ ቤት ስንሰራ ራስን ዝቅ ማድረግ እና ራስን ማዋረድ ለምን በሚለው ነው። አንደኛ ራሳችንን ዝቅ ስናደርግ ራሳችንን ስናዋርድ ክብራችን ይቀንሳል፣ ክብራችን ይጠፋል በጥቅሉ። ሲቀጥል ደግሞ እኛ ሰው ነን፣ ከማንም ከምንም የማንበልጥ ከማንም ከምንም የማናንስ የፈጣሪ ፍጡር ሰው ነን። የትኛውም ዜጋ ቤት ሰርታችሁ ወይም ደግሞ የትኛውም ዜጋ የትኛውም ሀገር ኡጋንዳም ይሁን አረብም ይሁን አሜሪካም ይሁን ብቻ የትኛውም ሀገር ዜጋ ያው ቤት ውስጥ ሰራተኛ ሲፈልግ ሰራተኛ ይቀራል። ከዛም ውስጥ ደግሞ እኛ ይሆናል እና የትኛውን ቦታ ስንሰራ ግን ማድረግ ያለብን የራሳችን ክብርና የራሳችን ማንነት የራሳችን ሰዋዊ ስነልቦና እየተላበስንና ራሳችንን ከፍ አድርገን የምንታይ ሰዎች መሆን አለብን። ሰውን ለማክበር መጀመሪያ ራስን ማክበር ይቀድማል። ሰውን ትልቅ ቦታ ወይም ደግሞ ሰውን ከፍ አድርጎ ለማየት ራስንም ከፍ አድርጎ ማየት። በመጀመሪያ ራስን ሳያከብሩና ራስን ከፍ አድርገው ሳያዩ ሌላ ሰውን ከፍ ማድረግ ሌላ ሰውን ትልቅ ቦታ ላይ ማድረግ አይቻልም። በመጀመሪያ ራስን ነው ማክበርም ሆነ ማዋረድም ሆነ ራስን ነው። ራሳችንን ስናዋረድ ሰውን እናዋረዳለን። ራሳችንን ከፍ ስናደርግ ደግሞ ሰውን ከፍ እናደርጋለን ማለት ነው። ስለዚህ ምንም ነገር የሚጀምረው ከራስ ነው። ዛሬ ያየሁትን ቪዲዮ ልንገራችሁ። አንዲት ኢትዮጵያዊ እህታችን የምትሰራው አረብ ቤት ነው። እንግዲህ ሌላ ሀገር ዜጋ ናቸው፣ አረቦች ሳይሆኑ ዱባይ ይመስለኛል የሚኖሩት። የኡጋንዳዊት መሰለኝ ቤቱ፣ ኡጋንዳዊ መሰለችኝ ልጅቷ። እንግዲህ ሀበሻ ናት፣ የምትሰራባት ሴትዮዋ ደግሞ ኡጋንዳዊ ናት። ስራ ስትሰራ ምንድነው የምታደርግ የነበረ የልጅቷን ፀጉር ስትሰራ አንድ ቦታ ላይ የልጅቷ መጫወቻ ያደረገችው ልጅቷን ሰራተኛዋ ራሷን ፊቷን ነበረ። በጣም ነው የሚያናዱ። ለምንድን እንደዚህ ራሳችሁን ዝቅ የምታደርጉት? ስትፈልግ ጥቁር ብላክ ቦርድ ገዝታ ስዕል ማሳብ ትችላለች፣ መብቷ ነው። ምን አገባችሁ እናንተ? አንዳንድ ጊዜ የሆነ እንወደድ ያለን ብለን ዝቅ ስንል መርከሳችንን ማወቅ መቻል አለብን። ለመወደድ ዝቅ ማለት መርከስነትን እንደሚያስከትል ማወቅ አለባችሁ ማለት ነው። እኛ የራሳችን የሆነ ስርዓት፣ የራሳችን የሆነ ማንነት፣ የራሳችን የሆነ ክብር አለን። ሰራተኛ መሆናችን አንክድም። የገባ ነው ግን የእሷ ልጅ የግድግዳ ቀለም እያመጣች ስዕል እንድትስልብኝ አይደለም። የፊቴ ላይ ፊቴን ከማንም በላይ ወደዋለሁ፣ ከማንም በላይ አከብረዋለሁ። ፊቴ ላይ ማንም መቶ ስዕል እንድትስልብኝ አልፈቅድም። የሚገርመው ነገር ሴትዮዋ እርጉዝ ናት። ሴትዮዋ ደግሞ ልጇን ፀጉሯን እየሰራች ነው። ህፃን ልጅቷ 2 ዓመት 3 ዓመት ልጅ ብትሆን ነው። ልክ ሴትዮዋ እንደዚህ ሶፋ ላይ ተቀምጣለች። ልጅቷ የራሷ ወንበር ላይ ተቀምጣለች። ሰራተኛዋ ፊት ለፊት ከልጅቷ ፊት ለፊት ተቀምጣለች እና የተለያየ ቀለም እያነሳች ፊቷ ላይ ስዕል ትስላለች ማለት ነው። እንደዛ የምታደርገው ምንድን ነው? ልክ እኛ ልጆችን እያባበልን ፀጉራቸውን ስንላጭም ሆነ ስንሰራ እንደምናባብለው ሁሉ ሴትዮዋ ምንድን ያደረገችው ልጅቷን ፊቷ ላይ ስዕል እየሳለች እየተጫወተች ፀጉሯን ተሰርታ እንድትጨርስ ነው ያደረገችው ማለት ነው። ፀጉሯን ተሰርታ እስከምትጨርስ ድረስ አይኗነሽ ምንድነሽ ምንም የቀራት ነገር የለም። ፊቷ ላይ እንዳለ ቀለም እየቀባች እንደ ሴሌዳ ተጠቅማባት ጨረሰች ማለት ነው። ከዛ እንደገና ቪዲዮ ቅርጻ ልጅቷ የሰራችው ስዕል እያለች ሚዲያ ላይ መልሳ ቀረጸቻት ማለት ነው። አንደኛ ሚዲያ ላይ ስትወጡ እራሳችሁን ክብራችሁን አስጠብቃችሁ ውጡ። ሚዲያ ላይ ስትወጡ ብቻ ሳይሆን ደግሞ የምትሰሩበት ቤት የራሳችሁን ክብርና የራሳችሁን ማንነት አትጣሉ።
ክብር ከምንም በላይ ነው። ክብራቸውን ዝቅ አታድርጉ። በተለይ እኛ ሀበሾች ደግሞ በክብራችን ጉዳይ አንደራደርም። አረቦቹ ራሱ የሚፈሩት እኛን ነው። በነገራችን ላይ ከፊሊፒኖቹ፣ ከኡጋንዳ፣ ከሌሎቹ ሰራተኞች እኛን ሀበሾቹን ይፈራሉ። ምክንያቱም በክብራችን ጉዳይ እንደማንደራደር ያውቃሉ፣ እንደማንታገሳቸው ያውቃሉ። እና አረቦቹ አክብረውን እና ፈርተውን እየኖሩ እኛ ዝቅ የምንል ከሆነ ራስን ማርከስ ነው ማለት ነው። ስለዚህ እኔ ሁለተኛ እንደዚች አይነት ልጅ አይነት ስራ የምትሰሩ እህቶች ራሳችሁን አቀላችሁ የወጣችሁበትንም ሀገር እኔ በዚህ ልክ ራሱን ዝቅ አድርጎ የስዕል መሳያ የህፃን ልጅ መጫወቻ አድርጎ ፊቱን ይሰጣል ብዬ የማስበው የለም። ስለዚህ በመጀመሪያ እኛ የገባንበትን ዓላማ ማወቅ አለብን። እኛ የገባ ነው የእሷ ልጅ ጭቃ እያመጠች አርብ ብትቀባን ልንቀባ አይደለም። እንግዲህ የእሷ ልጅ ከሽንት ቤት አራውጥቼ እኔን ካልቀባኋት አለቅሳለሁ ምትል ከሆነ ለምን አትፈነዳም? ምን አገባኝ? እኔ ምን አገባኝ? ለምን አራት እግሯን አበላም? ከሽንት ቤት አራውጥቼ ፎዚያን ካልቀባኋት አለቅሳለሁ ካለች እናቷ እኔ ተቀባሽ እንዳታለቅስብኝ ብትለኝ ራስሽን ቀቢ ነው የምላት። እኔ አይመለከተኝም። እኔ ስራዬ ልጅቷ እንዳታለቅስ ማባበል፣ እንዳይረባት መስጠት፣ ሽንት ቤትን ማጠብ ነው። ከዛ ውጭ የእሷ ልጅ ፀጉር የተሰራ የኔ ፊት የእሷ ልጅ ስዕል መሳያ ሊሆን አልፈቅድም። ራሳችን የማንፈቅደውን ነገር እነሱ ግዴታ አያስገድዱንም። የትኛውን ቦታ ላይ አያስገድዱም። ስለዚህ ሁላችሁም ራሳችሁን አስከብሩ። አረብ ቤት ስትሰሩ፣ የትኛውን ቦታ ላይ ስትሰሩ፣ አረብ ቤትን ብቻ ሳይሆን የትኛውም ሰው ቤት ስትሰሩ ራሳችሁን አስከብሩ። ቅድሚያ ራስን ስናከብር ነው እነሱን ማክበር የምንችለው፣ ስራችንን ማክበር የምንችለው። እኛነታችን ራሳችንን ካላከበርን ሰው ልናከብር አንችልም፣ ስራችንም ልናከብር አንችልም። ስለዚህ ከስነ ልቦናችን ዝቅ የሚያደርገን ነው ውርድ የሚያደርገን ነገር አትስሩ። አንድ እሱ ነው። ሁለተኛ ልጆችን ስታጫውቱ መጫወት ያለባችሁ እነሱ ዝም የሚሉበትን ነገር እነሱ የሚያስደስታቸውን ነገር ስታደርጉ እናንተን የሚጎዳችሁ ነገር እንዲሆን ተጠንቀቁ። ለምሳሌ ይቺ ልጅ አንደኛ ክብሯን ዝቅ ማድረጓ ብቻ ሳይሆን ፊቷ ላይ የሚያመጣባትን ኢንፌክሽን አስባችሁታል? ምናልባት የምትቀባት ነገር ኢንፌክሽን ያለው ወይም ደግሞ መጫወቻ ስለሆነ የተለያየ ቀለም ነው እየቀባቻት ያለው። ያ ቀለም አይኗን ጭምር ነው ስቀባት የነበረው። ምንም የቀራት ፊት የለም። ፊቷን እንዳለ ሙሉ ነበር የምትቀባት። በአይንና በፊታችሁ አትቀልዱ። እውነቴን ነው የምላችሁ። እኔ በአይናችንና በፊታችን አንቀልድ። ምክንያቱም ደግሞ ከባድ ነው። አይናችን ከጠፋ ማንም ሊመራን አይችልም። ፊታችን ከተበላሸ ማንም ሊቀርበን አይችልም። ስለዚህ እኛ ዝም ብለን ደግሞ እንደዚህ አይነት ነገር እንትን ብለን ራሳችንን መጉዳት የለብንም ማለት ነው። የምትቀባት ቀለም ኤክስፓየርድ ይሁን ወይ ጊዜው ያለቀበት ይሆናል፣ ወይም ደግሞ የተበላሸ ለፊት የማይስማማ ግን መጫወቻ ወረቀት ላይ የሚለቀለቅ ነገር ወይ ግድግዳ ላይ የሚለቀለቅ ነገር ይሆናል። የሆነ ነገር ሲሰራ የራሱ የሆነ ራሱ የሚሰራበት ቦታን ይዞ ነው የሚሰራው። የግድግዳን ቀለም መሬት ላይ ልቀባው ብትሉ አይቀባም። ሰራሚክ ላይ ልቀባው ብትሉ አይቀባም። ምክንያቱም የተሰራው ለግድግዳ ስለሆነ ማለት ነው። ሰራሚክን አንስታችሁ ግድግዳ ላይ ልለጥፈው ብትሉ አይለጠፍም። የተሰራበት ሁሉም የእያንዳንዱ የሆነ የተሰራበት ቦታ አለው። ሽንት ቤትን ወስዳችሁ እኮ ሽንት ቤት ኩርሲን ኩሽና ላስቀምጥ አትሉም፣ አይቻልም፣ መቀመጥ አይችልም። ስለዚህ ኩሽና መቀመጥ የሚችለው ፍሪጅ እና ሌላ ነገር እንጂ ሽንት ቤት ኩርሲ አይደለም። ሽንት ቤት ኩርሲ አጠገብ ወስዳችሁ ታላጅ አታስቀምጡም። ይህ ሁሉም የራሱ የሆነ ቦታ አለው። ሁሉም የራሱ የሆነ መደብ አለው። ሁሉም የራሱ የሆነ ገደብ አለው። ስለዚህ ገደብ ያለፈን ነገር አታድርጉ እህቶች። አንደኛ ራሳችሁን ነው የምትጎዱት። ሁለተኛ ፊታችሁ ቢበላሽ በሽተኛ ብትሆኑ ይህንን ነገር እናንተ አታገናዘቡትም። አሁን ይች ልጅ አላገናዘበችውም። ምናልባት በመዳሞቻችን ዘንድ ተወዳጅነትን ለማግኘት ብለን ራሳችንን ማርከስ አይጠበቅብንም። በስራዬ ትውደደኝ፣ በማደርግላት ነገር ትውደደኝ፣ በስነ ስርዓት ስራዬን አክብሬ ራሴንም አክብሬ ስራዬንም አክብሬ ለስራ በዛ ትውደደኝ እንጂ የእሷ ልጅ ቀለም ካለቀለቀችሽ አልወድሽም፣ ቀለም ትለቅልቀሽ ግዴታ እኔ ጋር እንድትሆኝ ማለቱ ይሄ አግባብ አይደለም። ስለዚህ የምንሰራውን ስራ እንምረጥ። ገና መዳሞቻችን እንዲወዱን ብለን ገና እነሱ እንዲያከብሩን ብለን ገና እነሱ እንዳይጠሉን ብለን ያልሆነ ነገር ላይ አንውደቅ። ብንታመም እሷ አውጥታ ነው የምጥለን፣ ዞር ብላ አታየንም። ስለዚህ እንጠንቀቅ፣ ጥንቃቄ አድርጉ። ክብራችንን አንጣለው። ክብር አለን፣ ሰው ነን። የእነሱን ግም ነው የምናጥበው። እኛ እንደውም ከእነሱ የበለጠ ክብር የሚገባንን። በተለይ የአረብ ሀገር ሴት የራሳችን የሆነ ክብር አለን። እውነት ለመናገር እኔ በክብር አልደራደርም። ለምን ጥንቅር ብሎ ጾሜን አላድርም።
ክብሬን የሚነካ ነገር ሰርቼ የማገኘው ገንዘብ በአፍንጫ ይውጣ። ክብራችንን ጥለን ራሳችንን ዝቅ አድርገን የምናገኘው ገንዘብ በአፍንጫችን ይውጣ። ስለዚህ ክብራችሁን አታስነኩ። በፍጹም በክብራችሁ አትደራደሩ። እናንተን ዝቅ የሚያደርግ ነገር እንኳን እናንተ ፈቅዳችሁ ፊቷን እንደዚህ ፊት ለፊት ሰታ የግድግዳ ቀለም ማስቀባት መፍቀድ ቀርቶ ጣቷን እንዲህ እንድትቀስርባችሁ አትፍቀዱላት። ለምንድን ነው የምትፈቅዱላት? ማን ስለሆነ እሱ? ስለዚህ የመጣንበት ዓላማ አለን። ሰርተን ልንለወጥ ነው። በአግባቡ ስራችንን መስራት ነው። ከዛ ውጭ ግን ሌላ ዝቅ ብለን ራሳችንን የሚያዋርዱ ነገሮችን እየሰራን የምናገኘው ገንዘብ ይቅርብን። ከክብር የበለጠ ነገር የለም። ዋናው ክብር ነው። ከክብር ቀጥሎ ደግሞ ጤና የሚባል ነገር አለ። ይሄ የምትቀባት ምናምንቴ የምትቀባት ነገር ሁሉ ምን እንደሚያመጣባት ምን እንደሚያስከትልባት አይታወቅም። ስለዚህ ምናልባት እያንዳንዳችን ስንሰራ ልጆች ጋር ስንሰራ ልጆች ይረብሻሉ፣ ያለቅሳሉ። ግን ልጅቷ አለቀሰች ብለን ልጆቹ ዝም እንዲሉ ብለን እኛን የሚጎዳ ነገር ማድረግ የለብንም። ልጆቹ ዝም እንዲሉ ብለን ልጆቹ የራሳቸው የሆነ መጫወቻ ይኖራቸዋል። በመጫወቻቸው አጫውተን ዝም ባድረግ እንጂ እኛ ፊታችን ላይ ቀለም እንድትቀባ ፈቅደን አይደለም። የእነሱ ልጅ ማባበል እና የእነሱ ልጅ ዝም ማስባል ያለብን። አንዳንድ ጊዜ የሆነ እነሱን ለማስደሰት ብለን የምናደርጋቸው ነገሮች እነሱ እንዲወዱን ብለን የምናደርጋቸው ነገሮች እኛን ይጎዱናል። እኛን የሚጎዱን ነገሮች መሆን የለባቸውም እና በክብራችን መደራደር የለብንም። እነሱ እንደውም እኛን እንትን ይላሉ፣ እኛን ይፈራሉ። ከሌሎቹ ሰራተኞች ከሌሎቹ ሀገር ዜጋ የእኛን ይፈራሉ፣ ያከብራሉ። ምክንያቱም እኛን ምንም ነገር ቢመጣ እንደማናልፋቸው ያውቃሉ። ስራችን ይወዱታል፣ ግን ያከብሩናል። ብዙ አረብ ቤት አይቻለሁኝ። ስለዚህ ፊሊፒን ጋር እንኳ እኩል ስንሰራ ለፊሊፒኑ ያላቸው አስተያየት እና ለእኔ ያላቸው አስተያየት የተለየ ነው። ምክንያቱም እኔ በክብር አልደራደርም። በክብሩ የሚደራደር ማህበረሰብ አላሳደገኝም። ስለዚህ ክብራቸውን አትጣሉ፣ ራሳችሁን አስከብሩ። ራሳችሁን አስከብራችሁ እነሱንም አክብሩ። ይሄን ስላችሁ ግን ስራችሁን በድሉ እያልኩ አይደለም። ስራችሁን በአግባቡ አትስሩ እያልኩ አይደለም። ስራችሁን ስሩ፣ ክብራችሁን ጠብቁ። ስለዚህ ይሄ ራስን ዝቅ አድርጎ የሚመጣ ገንዘብ ይቅርባችሁ። ሳትሰሩ ከነ ክብራችሁ ከነ ሙሉ ጤናችሁ ተቀመጡ። ይሄ እህታዊ ምክሬ ነው። እኔም ደግሞ ሳየው ያላስቻለኝ ነገር ነው። እንግዲህ ለዛሬ የነበረኝ ቆይታ ይህን ይመስል ነበረ። ብጨምሪበት ብቀንሽበት ብላችሁ አስተያየት ከሰጣችሁን አስተያየት እቀበላለሁ። ግን በፍጹም በክብራችሁ አሁንም ደጋግሜ የምነግራችሁ ለክብራችሁ ሰፊ ቦታ ስጡ። ለእናንተነታችሁ ሰፊ ቦታ ስጡ። ከዛ በኋላ ስራችሁን አክብሩ። ስራችሁን አክብራችሁ ራሳችሁንም አክብራችሁ እነሱንም አክብራችሁ ኑሩ። ስራችሁን እያከበራችሁ እነሱን እያከበራችሁ እናንተን ግን ዝቅ አድርጋችሁ እያያችሁ ይሄ ስራ አይደለም። ይሄ ለአእምሮም ለሚያየውም እነሱ በነገራችን ላይ ይንቋቸዋል። ምንም ነገር አድርጊ ብላት ታደርጋለች ነው የሚሏቸው። እና እንዳልኳችሁ የሽንት ቤት አራምጣታ ለለቀቀሽ ብትላት ትለቀለቃለች ማነች ልጅ። እና በክብራችሁ አትደራደሩ። ከምንም በላይ ክብር ጤና ይበልጣል። ስለዚህ ብሩ ይቅርብ፣ ክብራችንና ጤናችን ይዘን እንቀመጥ ነው የምለው። ስለነበረን ቆይታ አመሰግናለሁ። ደጋግምኩባችሁ። ያው የልጅቷ ሁኔታ እና የሴትዮዋ ሁኔታ የልጅቷ የህፃኑ ልጅ አሰራር ስለገረመኝ እና ስለአባሳጨኝ ተበሳጭቻለሁ። በነገራችን ያናዶኛል ደግሞ ሀበሻ መሆኗ ልጅቷ። ለማንኛውም እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ በጣም አመሰግናለሁ። እወዳችኋለሁኝ። ፈጣሪ አምላክ በሰላም ለሀገራችን ያብቃን። ሁልጊዜም እንደምለው ብደጋግመው የማልሰለቸውን ነገር ሀገራችንን ሰላም ያድርግልን። የተራቡ በልተው፣ የተጠሙ ጠጥተው፣ የታሰሩ ፍትህ አግኝተው፣ የታመሙ ድነው፣ ያለቀሱ ስቀው፣ ያዘኑ ተደስተው እምናይ ያድርገን። ያለቀሱ አይኖች በሳቅ በፈገግታ ተሞልተው እናያቸው። ሀገራችን እያለችበት ሁኔታ እጅግ በጣም ከባድ ነው። እሱ አይቸግረውም እና ፈጣሪ አምላክ ለሀገራችን ሰላሙንና ፍቅሩን አንድነቱን ያምጣልን፣ መተሳሰቡን ያምጣልን፣ ጭካኔን ያንሳልን፣ ጦርነትን በቃ ይበለን፣ ጀግኖቻችን ይጠብቅልን፣ በሰላም እንደወጣን በሰላም ያስገባን። እወዳችኋለሁ። የማረሳት ነገር በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። የሸጋ እናት ፎዚ ዩቲዩብ ነበርኩኝ። ወዳችኋለሁ።
መልካም ጊዜ፣ መልካም የስራ ዘመን ብያለሁ። ባይ